ቴሌቪዥን ወይም ኮምፒውተር ላፕቶፕ ሊሆን ይችላል አዘውትሮ መጠቀም አይንን ይጎዳል በራሱ አይንን ይጎዳል ወይ ስለዚህ ልንገራችሁ ጤና ይስጥልኝ ዶክተር ናሆም ነኝ ኮምፒውተር በብዛት የሚጠቀሙ ሰዎች አሉ ያው ብዙ ጊዜ ስራችን ከፒሲ ጋር የተያያዘ ነውና ኮምፒውተር መጠቀም በራሱ አይንን ይጎዳል መልሱ አይጎዳም ነው ምንም የሚያመጣው ችግር በራሱ የለም ራሱ ኮምፒውተሩ አይናችንን አይጎዳም ነገር ግን ተጓዳኝ ነገሮች አሉ በጣም ብዙ ሰዓት አፍጥጠን ስለምናይ አይናችን የመድረቅ ቴንደንሲ አለው እና የአይናችን ድርቀት ነው ዋናው ትልቁ ፕሮብለም ከዚህ ጋር ተያይዞ የሚመጣውና ድራይ ይሆናል ይደክመናል ያው እንግዲህ አይን የተሰራው ለማየት ቢሆንም እግር የተሰራው ለመሄድ ቢሆንም ብዙ ከሄድን ይደክመናል አይናችንም ብዙ ካየን ይደክመናል ስለዚህ ድካም እና ድርቀት ሊያመጣ ይችላል ለዚህ እንግዲህ እንደ ቲፕ ብዙ ጊዜ በተደጋጋሚ እቺን ኢንፎርሜሽን ነግራችኋለሁ ብያስባለሁኝ እንደ ቲፕ የምናደርገው ነገር ሉብሪኬሽን መጠቀም ነው በተለይ ስራችሁ ከኮምፒውተር ጋር የተያያዘ ሰዎች የመጀመሪያው ነገር አይናቸው መድረቅ ሲጀምር አጋዥ ጠብታዎች ይታዘዛሉ እነዚህ ጠብታዎች በጣም ይረዳሉ እና ሉብሪካንት አይ ድሮፕስ እንላቸዋለን አቀማመጥን ማስተካከል ኮምፒውተር ላይ በቁጭ በምንልበት ጊዜ ማጅራታችንን ጀርባችንን ሁሉ ሊያመን ስለሚችል የስራው ጸባይ ብዙ ተመስጠን ስለምንሰራ ይሄንን ማስተካከል በጣም ግድ ይለናል ሌላው ሶስተኛ ነገር መነጽር ይታዘዛል መነጽሩ ግሌር ፍሪ ወይም ደግሞ ከኮምፒውተር የሚመጣውን ጨረር ፕሮቴክት ያደርገናል እና ትንሽ ሪሊፍ ስለሚሰጠን ይሄን መነጽር በማድረግ ሉብሪኬሽን በመጠቀም ወንበራችንን አቀማመጣችንን በማስተካከል መከላከል ወይ እንችላለን ከዛ ውጭ ግን ለብዙ አመታት ከ40 እስከ 60 እስከ 50 አመት ድረስ ራሱ ባንክ ላይ የሚሰሩ ሰዎች ለብዙ አመት ኮምፒውተር ይጠቀማሉ በራሱ የሚያመጣው ምንም አይነት ችግር የለም ማለት ነው ይሄንን መረጃ ለማስቀበል ነው አመሰግናለሁ ወፊቷን በሆንኩኝ በራሴ ችሎታ ቤቴን በሳርሰሪ ሳልዘራ ሳላጭድ ቀለቤን ሰፋሪ በእግዚአብሔር ቸርነት ሳልጨነቅ ኖሪ ወፊቷን በሆንኩኝ በሰማይ በራሪ ዶላር ሰማይ ነክቶ ብር መሬት ወድቆ እያሉ ከመኖር በሁሉም ተጨንቆ ምን ነው ወፍ በሆንኩኝ ከዛፍ ዛፍ በራሪ ቀለብ የማይጨንቀኝ ቤቴን ብቻ ሰሪ ስንታየው ሀብታሙ የጥበብ ሰው እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው